ልዑል ሩታ ጋር የለም። በተመሳሳይ ደግሞ ልዑል ከአብርሃም ጋርም የለም እና ታዲያ ልዑል የት ነው ያለው? ማናት የወሰደችው? ሰላም ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። እስከ ዛሬ ድረስ ልዑል ያለበት አልታወቀም። አብርሃም ሩታ ጋር ነው ያለው ይላል፣ ሩታ ደግሞ ከነ አብርሃም ከነ ቡዜ ጋር ነው ያለው ይላሉ። እንግዲህ ዛሬ በስተመጨረሻ ያው ሁሉም ነገር የሚለይበት ቀን ነው ማለት ነው። ሩታ እንግዲህ የፍርድ ቤት ትዕዛዝ ይዛ መታለች። ይሄ አንድ ስቴፕ ከፍ ማለቷ በጣም ጥሩ ነገር ነው ብዬ አስባለሁ። ምክንያቱም ሁሉም ቆመው በያሉበት ከሚጨቃጨቁ ወይ ደግሞ አብርሃምም ሩታ ጋር ነው ያለው ሩታም አብርሃም ጋር ነው ያለው እያሉ እንግዲህ የልጁን ደህንነት አደጋ ላይ ከሚጥሉት እንደዚህ አይነት ስቴፖችን ከፍ ብለው መሄዳቸው መራመዳቸው ነገሮችን በህግ መያዛቸው በጣም መልካም ነገር ነው የሚል እምነት አለኝ። ምክንያቱም ያው ዛሬ ፍርድ ቤት ቀርበው እንግዲህ ሁሉም ነገር ይለይለታል ብዬ አስባለሁ። ነገር ግን ደግሞ እስከዛሬ ድረስ አንድ ያልተጠረጠረች ሰው አለች፣ ልዑል ልትወስድ የምትችል ሴት። ያቺ ሴት ማናት? ወደ በኋላ ላይ እንመለከተዋለን ማለት ነው። ለማንኛውም እንግዲህ ዛሬ አንድ ለየት ያለ ነገር አይተናል። ሁላችንን የሚያስገርመን ነገር የዴቭ ጉዳይ ማለት ነው። እንግዲህ ዴቭ ዛሬ ሌላ ሰው ሆኖ ነው ያየነው። ያው እስከ ዛሬ ድረስ በመጣንበት መንገድ እንግዲህ አንድ ጊዜ ወደ ሄርሜላ ይሄዳል፣ አንድ ጊዜ ወደ ሩታ ይሄዳል፣ አንድ ጊዜ ወደ አብርሃም ይሄዳል። ዛሬ ደግሞ ሩታንና ኤፍሬምን ደግፎ መጥቷል ማለት ነው። ያው በራሱ ሀሳብ መብቱ ነው፣ የፈለገውን ነገር የማድረግ መብት አለው ዴቭ። ነገር ግን ደግሞ ዛሬ ዴቭ ላይ የተረዳሁት አንድ ነገር አለ፣ ራስን ነፃ የማውጣት ነገር። ምክንያቱም ባለፈው ታስታውሱ ከሆነ ዴቭ እና ቡዜ አብረው ሆነው ነው ሩታ ጋር ሄደው ሩታን ልጁ አያቱ ጋር ማደግ አለበት በጥሩ ስነ ምግባር እንዲያድግ ከአንቺም ጭቅጭቅ ከአብርሃምም ጭቅጭቅ ርቆ አያቱ ጋር መኖር አለበት ምናምን እያሉ ሲያናግሯት የነበረው ዴቭና ቡዜ ናቸው። እንግዲህ ዛሬ ደግሞ ቡዜ ስለተጠረጠረች ወይ ደግሞ ሩታ ቡዜን አንቺ ነሽ ልጄን የወሰድሽው ብላ ሩታ ቡዜ ላይ ትኩረት ስላደረገች ዴቭ ዛሬ መጥቷል ማለት ነው። ለምን ባለፈው ቡዜ ጋር ነበረ። ስለዚህ አብሮ እንዳይጠረጠር ራሱን ነፃ ለማውጣት ነው የመጣው። ይሄ ነው ዛሬ የተሰማኝ ዴቭን ሳየው ማለት ነው። ምክንያቱም በቃ እኔና ቡዜ ሄደን ሩታን ስላናገርናት ልጁን አንተ ወስደህ በእኛ ልታሳብብ ነው ምናምን እያለ እንግዲህ አብርሃምን ሲናገረው ሰምተናል። እና ይሄ ትንሽ ፈገግ የሚያስብላል። ምክንያቱም አንዳንድ ጊዜ በቃ ህፃናት ልጆች የሚያደርጉት ነገር ነው የሚመስለው። እና ዴቭ በቃ ራሱን ነፃ ለማውጣት ያላረገው ነገር ያላወራው ነገር የለም። ዛሬ እጁን በጣም አብርሃም ላይ ሲቀስር ነበር። አንተን ይሄን ልጅ ወሰድከው፣ ምክንያቱም በቃ እኔና ቡዜ ባለፈው ሄደን አያቱ ጋር ልጁ ይደግ ብለን ሩታን ስላናገርናት እኔ ልጁን በወስድ ማንም አይጠይቀኝም፣ በነ ዴቭ እና በነ ቡዜ ይሳበባል ብለህ አስበህ ነው ልጁን የወሰድከው። ስለዚህ ልጇን መልስላት ምናምን እያለ ሰምተነዋል ማለት ነው። ዴቭ በዛ ልክ እርግጠኛ ሆኖ የተናገረበት ምክንያት ራሱ አልገባኝም። ልጁ አብርሃም ጋር እንዳለ በምን እርግጠኛ ሆነ ዴቭ? ምን ማረጋገጫ አለው? ስለዚህ አብርሃምን እርግጠኛ ሆኖ እንደዛ እየተናገረ ከሆነ ያየው ነገር አለ ማለት ነው ዴቭ ራሱ። ምክንያቱም አብርሃምን በተደጋጋሚ በቃ ልጁ አንተ ጋር ነው እናንተ ጋር ነው ሊሆን የሚችለው፣ አንተና ቡዜ ናችሁ የወሰዳችሁት፣ እኔ በደንብ ነው ማቃችሁ፣ እህቴና ወንድሜ ናችሁ ምናምን ሲል ሁላ ሰምተናልና ስለዚህ ዴቭ እንደዚህ እርግጠኛ ሆኖ ከተናገረ በዚህ ልክ እርግጠኛ ሆኖ ነገሩን እያስረዳ ከሆነ ዴቭ ያየው ነገር አለ ማለት ነው። ወይና አብርሃም ሲወስዱት አይቷል፣ ወይና ቡዜ ከሩታ ቤት ሰርቀው ሲወስዱት አይቷል ማለት ነው። ስለዚህ ዛሬ ዴቭ ራሱን ነፃ ለማውጣት ያላደረገው ነገር የለም። እውነት ለመናገር ራሱን ነፃ ለማውጣት ወንድሙን አሳልፎ ሲሰጥ አይተናል፣ እህቱንም አሳልፎ ሲሰጥ አይተናል ማለት ነው። ስለዚህ ራሱን ገሸሽ አድርጎ እንግዲህ እኔ እንደዚህ አይነት ነገር ውስጥ አልገባም ምናምን ሲልም ሰምተነዋል። ለማንኛውም ግን ሩታ ራሷ ቡዜን ከጠረጠረች ወይ ደግሞ ቡዜን አንቺ ነሽ ልጄን የወሰድሽው ብላ ቡዜን ከከሰሰች ዴቭንም መክሰስ አለባት። ምክንያቱም ከቡዜ ጋር የተለየ ነገር አላደረገም። ዴቭ ራሱ ከቡዜ ጋር ሄዶ ሲያናግራት ስለነበረ ማለት ነው። ልዑልን ስለመውሰድ ከቡዜ ጋር አብሮ ሲያናግራት ስለነበር፣ ስለዚህ ሁለቱም ሄደው ካናገሯት በኋላ ቡዜን ብቻ ነጥላ ቡዜ ናት ልጄን የወሰደችው ብላ ቡዜን መክሰሷ በራሱ ይሄ ስህተት ነው ብዬ አስባለሁ። ምክንያቱም ከቡዜ ጋር አብሮ አንድ አይነት ነገር ያደረገ ሰው ስለሆነ ዴቭ ማለት ነው። ስለዚህ ዛሬ እንግዲህ ሩታ ጋር ተጠግቶ ራሱን ነፃ ለማውጣት ብዙ ነገሮችን ሲያወራ ሲናገር ሰምተነዋል። አብርሃምን ደግሞ አጋፍጦ ሲሰጠው አይተናል ማለት ነው ዴቭ። ለማንኛውም ግን ዴቭ በዚህ ልክ እርግጠኛ ሆኖ የተናገረበት ነገር ራሱ አልገባኝም። ለማንኛውም ራሱን ነፃ ለማውጣት የተጠቀመበት ነገር ይሆናል ብዬ አስባለሁ። ግዴታ ራሱን ነፃ ለማውጣት አብርሃምንና ቡዜን ማጋፈጥ ስለነበረበት ማለት ነው። የሆነ ሆኖ ግን ያው እስከዛሬ ድረስ እንግዲህ ልዑል አልተገኘም። ትናንትና ያው ቡዜም አብርሃምም ከሳሱን ያው የፍርድ ቤት ወረቀት አምጡ ከፈለጋችሁ ስለዚህ ዛው ሄደን ይለይልናል ምናምን ሲሉ ሰምተን ነበረ። ዛሬ እንግዲህ ለሶስት ሰዎች መጥሪያ ይዛ መጣለች ሩታ፣ ለአብርሃም
ለቡዜና ለሄርሜላ ማለት ነው። ለማንኛውም ያው መጥሪያ ማምጣቷ ጥሩ ነው፣ ምክንያቱም ፍርድ ቤት ነገሩን ይዞ ይለያቸዋል። ነገር ግን ደግሞ እና አብርሃምም ያው መጨረሻ ላይ እንግዲህ ትንሽ ፎክረው ነው የሄዱት። እኛን እናሳስራለን ስትሉ እናንተ እንዳትታሰሩ ብለዋል። ያው በስም ማጥፋት ለመክሰስ እነሱም እያሰቡ ያሉ ይመስለኛል፣ እነ ሩታን ማለት ነው። ለማንኛውም ግን ያው ሩታም እርግጠኛ ሆና ነው እየተናገረች ያለችው እና አብርሃም እንደወሰዱት፣ ዴቭም እና አብርሃም እንደወሰዱት በጣም እርግጠኛ ሆኖ ነው ሲናገር የነበረው። ያው ኤፍሬምም እንደዛው ማለት ነው። ያው ኤፍሬም እንግዲህ እርግጠኛ ባይሆንም እርግጠኛ ነው፣ ምክንያቱም ሁልጊዜ ያው ከሩታ ጎን ስለሚሆን የሩታን ሀሳብ ነው የሚደግፈው ብዬ አስባለሁ። ግን እስከዛሬ ድረስ እኔ ጥያቄ የሆነብኝ አብርሃምና ኤፍሬምን እንደዚህ ያቃቃራቸው ነገር ምንድን ነው የሚለው ነገር ነው። እሱን እንግዲህ ምናልባት ወደፊት እናውቀው ይሆናል። ነገር ግን ያው ኤፍሬም በወንድሙ ላይ እንደዚህ በጠላትነት የተነሳበት ነገር እስከዛሬ ድረስ ሊገባኝ አልቻለም። ለማንኛውም ፍርድ ቤት ሄደው እንግዲህ የሚወሰነው ይወሰናል። እና አብርሃምም ልጁን ወስደው ከሆነ ያው በፍርድ ቅጣታቸውን ያገኛሉ እና አብርሃም ካልወሰዱም እንግዲህ ነፃነታቸውን ያውጃሉ ማለት ነው። ነገር ግን እስከዛሬ ድረስ ደግሞ አንድ ያልተጠረጠረች ሴት አለች ብዬ አስባለሁ፣ በልዑል ጉዳይ ማለት ነው። ምክንያቱም እስከዛሬ ድረስ ልዑል ጠፋ ከተባለ ጊዜ በኋላ አይቻት አላቅም፣ ቪዲዮ ላይ መታ አታቅም። እሷም ፍቅር ናት። ፍቅር ሰሞኑን መታ አታቅም። አስተውላችሁ ከሆነ ልዑል ጠፋ ከተባለበት ጊዜ ጀምሮ ፍቅርን አይተናት አናቅም እዚህ ቦታ ላይ ማለት ነው። ወይ ደግሞ በቪዲዮም ስትመጣ አላየንም። ፍቅር የሩታ ወዳጅ ናት ብዬ አላስብም። ምክንያቱም ባለፈው የተወሰኑ ሴራዎችን ከፍቅር ጋር ሆነው ሲሰሩ አይተናል። ፍቅር ወደ አብርሃም ቀርባ እንግዲህ አብርሃም ጋር ሆና ምናምን ያ ነገር ድራማ እንደነበረ እንግዲህ ሰምተናል ሁላችንም። ነገር ግን ያንን ፍቅርና ሩታ አንድ ላይ ሆነው ያድርጉት እንጂ ፍቅር አሁንም ድረስ የሩታ ወዳጅ ናት፣ የሩታ ደጋፊ ናት ምናምን ብዬ አላስብም። ምክንያቱም አብርሃም ከፍቅር ጋር እንደተጣላ ነው ወደ ሩታ የሄደው። ስለዚህ ሩታን ልትበቀልበት የምትፈልገው መንገድ ይኖራል ብዬ አስባለሁ ፍቅር፣ ምክንያቱም አብርሃምን ነጥቃኛለች ብላ ስለምታስብ። ስለዚህ አብርሃምን የነጠቀቻትን ሴት ደግሞ ደግፋ ብዙ ነገሮችን ታደርጋለች ብዬ አላስብም። እና እንግዲህ ዴቭ ሲናገር የነበረው አንድ ነገር ነበረ። እኔና ቡዜ ሩታን ሄደን ስላናገርናት ልጁ አያቱ ጋር ይደግ ብለን ሩታን ስላናገርን አንተ ልጁን ወስደህ በእኛ ልታሳብብ ፈልገህ ነው እያለው ነበርና ይህንን ሀሳብ ትንሽ ወደ ፍቅር ጠጋ አድርጎ ቢያስበው ጥሩ ነበር ብዬ አስባለሁ ዴቭ። ምክንያቱም ምናልባት ዴቭና ቡዜ ሄደው ሩታን ስላናገሯት ምናልባት በዴቭና በቡዜ ይሳበባል ብላ አስባ ፍቅር ልትሆን ትችላለች ልዑልን የወሰደችው የሚል ግምት አለኝ። ስለዚህ ትንሽ ዴቭ ነገሩን ከአብርሃም ላይ አንስቶ ወደ ፍቅር ዞር አድርጎ ቢያስቡት የተሻለ ነው የሚል እምነት አለኝ። ምክንያቱም አብርሃም ያን ያክል ዴቭ ይሳበብልኛል ብሎ የገዛ ልጁን ይሰርቃል ብዬ አላስብም፣ እንደግል ማለት ነው። ምናልባት ልዑልና አብርሃም ወስዶት ከሆነ የራሱ የወሰደበት ምክንያት ሊኖረው ይችላል እንጂ በዴቭና በቡዜ ይሳበብልኛል ብሎ ያን ያክል ያስባል ብዬ አላስብም። ወይ ደግሞ እኔ ነፃ ወጣለሁ ዴቭና ቡዜ ይታሰራሉ ልጁን እነሱ ናቸው የወሰዱት ተብሎ ይታሰባል ብሎ አብርሃም ያስባል ብዬ አላስብም፣ ዴቭ እንዳስበው ማለት ነው። ስለዚህ ምናልባት ይህንን አድቫንቴጅ ልትጠቀምበት ትችላለች ብዬ ማስባት ሴት ፍቅር ናት። ምናልባት እሷ ወስዳ በቡዜና በዴቭ ሊሳበብልኝ ይችላል ብላ ልታስብ ትችላለች፣ ምክንያቱም እህቷና ወንድሟ ስላልሆኑ ማለት ነው። ስለዚህ ነገሮችን አንዳንድ ጊዜ ሰፋ አድርገው ቢያስቧቸው መልካም ነው። ነገር ግን ትላንትና እንዳልኩት ዛሬም ምናልባት ልዑል አብርሃም ጋርም ከሌለ ሩታ ጋርም ከሌለ ምናልባት ልዑል አደጋ ላይ ሊሆን ስለሚችል ነገሮችን ፈጠን አድርገው ቢያስኬዷቸው የተሻለ ነው የሚል እምነት አለኝ። ይህ እንግዲህ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።